አስከሬኑን በጣም ባሳየን ፎቶግራፉ ከሞተ በኋላ በጥይት ምን ያህል መቱት። ሌት እያወጡ ሚሉት እንግዲህ ገርፈው 3 ቀን አይሞቱም ማለት ዝም ይላሉ። እንግዲህ ሊድን ሲብል መጥተው ከቁስል ላይ ለመጨረሻው በርፌ ወቅተው ነው የገደሉት። ዳባት እዚህ ተጣልተው ቂጣ ቋጥረው ዳባት ነው የነበረ ፍርድ ለማግኘት። አዎ ከዚያው ጎንደር ነው የነበረ። አይ ተከዜ ምላሽ እኮ የታወቀ ነው። የተለየ ነው። ምንድነው ግን ባዶ 5 ባዶ 6 ምናምን ኮድ ነው። በቃ እነሱ የሚጠቀሙበት ረሻ ደብዳቤ ጽፈው እንደሚጠብሳችሁ ብለው ላከላቸው። ከዚህ ከተማ ሆኖ የወፍ አርግፍ የወረዳ ሙሉ እስር ቤት በመኖሩ እናውቃለን። ይሄ አካባቢ እስር ቤት ነው ነበር። አዎ እስር ቤት ነው ነበር። ባላባቱን አጥፍተው ሴቱና መሬቱን ብቻ ነው የፈለጉት ወያኔ ለወልቃይት። ታስራለህ አንተ በጣም ያስደስታል እንጂ በጣም ደስ የሚል ነው እንጂ ደስ ብለናለን እንጂ ምን ስራለን ምን ዘንቢል አላዝነ ማንማ ልናይ ለአይናችን ደስ ስላለን መተን ያለን እነ ልጃለም ታየደገና ታላቅ ተራርቆት በጣም ተላቆች የነበሩ እያሰሩ በቃ ድግን የሚባል ሀገር ወስደው እዛስ ታስረው ነው የሚሉት። ከዛ ገደሉት። በቃ የት እንደገደሉት አይታወቁም። ለኛ ስንጠይቀው ምን ይላሉ? ታስረው ነው ያለው። ታስረው ሊመጣ ነው። ታስረው እስሮ ፈጅተው ሊመጡ ነው የሚሉ ለኛ ስጠይቅ ቤተሰብ ሄዶ ራሱ አስከሬኑ አይቶት አናቆምን ያለ ለምሳሌ ያለበት ምክንያት በቀል እርምጃ ሊወሰድ የሚችሉ አሁንም የኔ ነው ወንድሜ ነው ብለህ አንተም ማንሳት አትችልም። አናቆም ብለን እኛ ራሳችን እስከ 11 ሰዓት ነው የቆየ። ስንት ሰው ተገሏል፣ ስንት ሰው በቃ ተደብድቧል። እዚህ ማለት ነው እኛ የምናውቃቸው ወጣቶች። ሄጂ ተወልጄ ነው ያደርኩ። እንግዲህ እምታዬ ህዛች ነች። በቃ እናቴ ሄድነ የተወለደች ህዛች ወርካ ሆዚያ ወጣት ነሳለው። አባቴ ራሱ ከዚህ ይጋይ ከደጀታ ነው ወንድማዎች ናቸው። እፍተራ አዲስ እዚህ ገዢ ነው ወረዳ ይወልቃይት እንግዲህ ይጋሽ ለስተህ ደግሞ ከፍተኛ ስተህ ደግሞ ደጀታ ነው ወንድሙ ወደ ወንድሙ ነው የምትሄደው። እሱ ደግሞ ወንድሙ ዳባት ነው ወደ ዳባት ነው የሚሄድ እንጂ ወደ ተከዜ በዚህ አይሻገርም ሰው ወደ ዳባት ነው እንደዚህ የሚሄድ። አጠቃላይ መስተዳድር ችግር ሲኖር ፍርድ ቤት ሲኖር ሽምግልና ወደዛ ነው የነበረው። ወደዛ በቃ እኛ በዛች አሁን ነው እንጂ አናውቀውም። በቃ ወደዚህ ነው የሚሄድ ነበር። እንደው ከዛ በኋላ በዚህ ህወሓቶች እንግዲህ ተሻግረው ተከዜ ምላሽ ጠለምት ይዞ ጠገዴ በሙሉ ወልቃይት ወደዛ ከነበረ እዚህ ሲመጡ ግን እዚያ የነበረ ባላባት እንደርሱ ያሉ ባላባት አይ ይሄ አካባቢ የጎንደር ነው የዳባት ነው በዳባት ነው ስንተዳደር የቆየ ነው አሁንም በዛ ነው የምንተዳደረው ብለው ጥያቄ እንዳነሱ አውቃለሁ። ብዙ ሰዎች እንደተገደሉ ብዙ ሰዎች እንደ ግፍና መከራ እንደደረሰባቸው አውቃለሁ። ያንን ጊዜ እነዚህ በጉልበት ሲመጡ የህዝቡ ምላሽ ምን ነበር? እንግዲህ እሺ ጥሩ ሀሳብ ነው ያመጣ። እንግዲህ ያን ጊዜ የነበሩ ተላልቆች እነ ግራዝማች ወልዴ የጣሊያን ተዋጊ ግራዝማች የተሰጠ በጣሊያን ተዋጊ ሆኖ ነው ታላቅ ነው። እነ ልጃለም ታየደገና ታላቅ ተላልቆች በጣም ተላቆች የነበሩ እያሰሩ በቃ ድግን የሚባል ሀገር ወስደው እዛስ ታስረው ነው የሚሉት። ከዛ ገደሉት። በቃ የት እንደገደሉት አይታወቁም። ለኛ ስንጠይቀው ምን ይላሉ? ታስረው ነው ያለው። ታስረው ሊመጣ ነው። ታስረው እስሮ ፈጅተው ሊመጡ ነው የሚሉ ለኛ ቤተሰብ ስጠይቅ እንጂ ሞቶ አይሉንም። አቅም በበላይ ሆኖ ነው እንጂ እነ ልጃለም ታየ ሲታሰሩ ሲገደሉ እንግዲህ ታላቅ ነው። የ80 ዓመት ነው ልጃለም ታየ ደጀናው የ80 ዓመት ነው። ግራች ወልዴ እኮ ከ80 ይበልጣል ወደ 90 ይሆናል ወስዶ ይገደሉት በዛ
ታሪክ ያውቃል። አማራ ነን እያለ አማራ ነው። በአማርኛ ነው የሚያወራ እሱማ ጠቅላላ በአማርኛ ነው የሚያወራ። አካባቢ እንደው እስር ቤት ነበር አሉ በወያኔ ይሄ እኔ እዚህ አንድ ሳምንት ታስሬያለሁ። ውስጥ ጉድጓድ ነው ውስጡ እሙት ይሄ ውስጥ ስታየው ቤት ይመስላል እንጂ ውስጡ ጠለቅ ያለው አሁን ቤት ሆኗል። አሁንማ ዝም ብሎ ደካማ እንትን የሌላቸው መጥተው ይገቡ እንጂ ቤት ሆኗል። አካባቢ ሙሉ እስር ቤት ነው የነበረው ነው የሚለው ያለው። አይ ይህ ካብ ነበረ እንደዚህ ሎ ካብ ነበረና ይሄ እንደዚህ እስር ቤት ይሄን እስር ቤት ይሄን እንደዚህ ፎርሶ ነው እንጂ እስር ቤት እንደዚህ ብሎ እስር ቤት ነው ነበር። ሌት እያወጡ የሚሉት እንግዲህ ገርፈው 3 ቀን አይሞቱም ማለት ዝም ይላሉ። እንግዲህ ሊድን ሲብል መጥተው ከቁስል ላይ ዝም ብሎ ነው የሚሞቱናል። ዝም ብሎ የሚሞቱናል። አንድ ግን ምን አለኝ ምን እንዳደረገ ታስሮ እቺ እግሬ እንደዚህ አድርጎ እቺ ነው የሚመታኝ እግሬ ነው የሚመታ። አዎ እግሬ እንደዚህ አድርጎ ያስተኝና እግሬ ነው የሚመታ አለ። ይቆስልና እዚያ ቁስል ከሆነ በ3ኛው ቀን ደግሞ ይደግማል። አውጣ እውነት አውጣ ምን ነበረ ዱላ በዚያ ሰዓት አብዛኛዎቹ ብዙ እስረኛ ነው የነበረ ነው ያሉኝ። እንግዲህ ይሄ አካባቢ ሁሉ እስር ቤት ከነበረ ብዙ የወልቃይት ጠገዴ ባላባት ይታሰራል። በደንብ ምክንያታቸው ምን ነበር? ምን ብሎ ነው የሚያስሯቸው? አማራ ነን ስላሉ ነው። አማራ ስላሉ ትልቁ አስረን ለመፍጀት እንግዲህ ዳርቻው እንዳያውቅ ተከዜ ነበር ታሪኩ እንዳያውቅ ልነግርህማ ተከዜ ነበረ ትግራይና ወልቃይት ጎንደር ተከዜ ነበረ ደንበሩ እንዳያውቅ እንግዲህ ምን ያደረገ መለስ ተከዜ ነበረ ደንበሩ አንገሩ አደረገው ይዞ ወደዛ ጠገዴ ግማሻን ይዞ እንግዲህ ሁመራ ለማገኘት ነው። ዋልካው ጥቅሙ ለማገኘት ነው። ደግሞ በልቶ ያ ሁመራ ያፈሩ የጡጡ ነገር የእህሉ ነገር የከፍት ነገር የምናምኑ ነገር እስታለኮ መለሳለኮ በልቶ ነው። መኪና ያልገዛ ያለ የኛ እንደው እሱ ማምጣታቸው ካልቀረ የኛ ባለሀብቶች በኃይለ ሥላሴ ባለ ትራክተር ባለሀብት ባላባት ወልቃይት አማራ የነበሩ ተባረሩ ነው የሚባለው። ተባረሩ፣ ታሰሩ፣ ወደ ሱዳን ተባረሩ። ሆዱ የወፍ አርግፍ የወረዳ ሙሉ እስር ቤት በመኖሩ እናውቃለን። ይሄ አካባቢ እስር ቤት ነው የነበረው። አዎ እስር ቤት ነው የነበረው። እስር ቤት ነው የነበረው። ይሄ ተጠርጋ ያለሽው እስር ቤት መኖሪያንም እናውቀው። አሁን ደግሞ ጥሩ ጅሞራ ነው። መሐንዲስ ገብተበት መንገድ ተጠርጎበት ጥሩ ነው ጅሞራ ነው ያለ መፈጸሚያ ያሳየን። ኃይለ ሥላሴ ዘመን በባት ጎንደር ክፍለ ሀገር ነው አስተዳደሩ። ችግርም ሲኖር ሽምግልናም ሲኖር ህግም ሲኖር ወደዛ ነው የነበረ። እሱ ነገር ያስታውሱታል። ዳባት እዚህ ተጣልተው ቂጣ ቋጥረው ዳባት ነው የነበረ ፍርድ ለማግኘት። ከዚያው ጎንደር ነው የነበረ። አይ ተከዜ ምላሽ እኮ የታወቀ ነው። የተለየ ነው። ተከዜ ምላሽ አጠቃላይ ወደ ዳባት ነው የነበረ። ዳባት ነው የነበረ። ጠለምት እንዲህ ይዞ ዳባት ጎንደር ነው የነበረ። ናገረ እንደሆነ ወደዚያ ነን ይታሰራል፣ ይታነቃል፣ ይገደላል። እንደምታውቁ የጥንት ከተማ ይሄ ነው። ይሄ አሁን ያለንበት ቦታ ይዘት ከታች ወፋር ግፍ የሚባለው ጽጉላ የሚባል ቦታ ነው እና የአካባቢ የጥንት ከተማ ስለሆነ የከተማ እንዲያድግ አይፈልጉትም። ወያኔ ከወረረ በኋላ ታሪኩን ማጥፋት ስለሚፈልግ እንዳይላ ማድረጎታል እስካሁን ድረስ። አሁን የምታያቸው የጥንት ቤቶች ነው የምታያቸው፣ ካዎቹ ምናቸው እንዲያውም አዲስ አበባ በፊት ነው የምትባለው ከተማችን እስከማውቀው በታሪክ በዛን ሰዓት እንኳን ባልኖር ከአዲስ አበባ በፊት ነው ታሪኳ ነው የሚባለው። አላደገችም፣ ልክ እንደ ስሟ አላደገችም። ተወራሪ አዲሱ መኮንን ይባላል። የኔ አጎት ነው፣ የአባቴ እናቱ ልጅ ነው። አዳነ መኮንን ደጃች አዳነ መኮንን ደግሞ ዳባት ሆኖ ወንድሙ የአባቱ ልጅ ነው። ለተራዳ አዲሱ መኮንን አዳነ መኮንን የሚባሉት ዞኑ እንዳለ አጠቃውራጃውን የሚገዛ የነበረ ዳባት ሆኖ ወንድሙ ትልቅ ወንድሙ ትንሽ ወንድሙ ደግሞ ተራዳ አዲሱ መኮንን እዚህ ወፋር ግፍን
በጃንሆይ ጀምሮ ያስተዳደር እንደነበረ ነው። ስለዚህ ይሄ ቦታ ይሄ አጋጣሚ ሆኖ አሁን እድል አግኝቶ እየለመነ ያለ በልጆቹ መንገድ ቤት ተራና ያለ ውሃ እየገባ ነው ያለ በጣም ደስ የሚል ነገር ነው ማለት ነው። መልካም እንግዲህ አሁን የቆምንበት አካባቢ ይሄ መንገድ እየተሰራበት ያለ አካባቢ እስር ቤት ማጎሪያ እንደነበረ በተለይ ይሄ አማራንን የሚል ባላባት የሆኑ ወጣቶች፣ አባቶች፣ እናቶች የሚታሰሩበት እዚህ ማስረው ተገርፈው ምን ብለው ወደ ሌላ አካባቢ እንደ መሰወሪያ ቦታም ወስደው እዛ እንደሚሞቱ እንደሚገደሉ ደብዛቸው በዛው ጠፍቶ እንደሚቀር ሲነግሩ ነበርና ስለዚህ አካባቢ እስር ቤት እንደው አንተ ደርሰህበታል ብዬ አስባለሁ። እንደው ልጅ የምትሆን ደርሼበታለሁ። አብዛኛው እንዲያውም ይሄ ምጫወትበት የነበረ አካባቢ ነው። እንመጣ ነበረ። ዋናው እስር ቤት የኔ ነበር። እንደምታየው ቅድም እንደተናገሩ አባቴ እስር ቤት ነው። ውስጡ እንኳን የገብቼበት አላውቅም። ጉድጓድ እንዳለ ነው የሚናገረው። እዚህ ቅጥር ግቢ የሚገባ የለም። ያው እስር ቤት ነው። ካድሬዎችንም ይዳኙትም ያስሩትም እንጂ ፍርድ ቤት የሚባል ነገር የለም። በራሳቸው ውሳኔ ይሰጣሉ። ከዚህ ይሄ እስር ቤት እንደምታየው ይሄኛው ዘረብጂ ታሽኛውም ይሄኛውም ሁሉ እስር ቤት ነው። ዛለ እዚህ የታሰረ ሰው እንደገና ከፍተኛ ፍርደኛ ከሆነ ወደ ግህንብ የሚባል ቦታ ነው የሚወሰደው። ግህንብ ማለት የሚገደልበት በቃ ከፍተኛ በጣም ጉድጓድ እስር ቤት ነው። ጨለማ ነው። ምንም ነገር ብታይበት ነገር የለም። እዛ ብዙ ዓመት ይታሰራል። በበሽታም በመደብደብም በተለያየ ምክንያት እንዲሞት ይደረጋል ማለት ነው። ከነዚህ ውስጥ ለምሳሌ የኔ ቤተሰቦች ታስረውበታል። እዚህም ታሱ ከዚህ ነው ይሄ። አዎ እናቴም ታስራ ነበረች። አባቴም ታስሮ ነበር። ግን ቪዲዮ ነው የሞተ አባቴ። ደርግ ከተደመሰሰ በኋላ ወያኔ ነው የገባ። እስከ 2 ዓመት ታግሏቸዋል በበረሃ ላይ ሆነ ማለት ነው። በቤተሰብ ግፊት ግን ብቻ ታግለ ስለማትችለው ገባ ተብሎ ወደ ጎንደር መሬት የገባ። እዛም ተከታትለው ሊገሉ ሲሉ ወደ ውጭ ሄደ። ከውጭ እንደገና 96 መጣ። አሁን 96 97 ምርጫ ስለነበረ ደግሞ እንደገና አሁንም ወደ ዛ ስሜት ነው የገባው። በማርሜ ወንድሜ ትልቅ ወንድሜ ሸዋባበ ማለት ነው። ስለዚህ ሊገሉ ሲሉ ወደ በረሃ ወደ መጣ 2004 ነው ተዋግቶ ዳንሻ ላይ ያው እንዳረት 5 ሰው ጣልባቸው። መጨረሻ ተመተው አርፏል ማለት ነው። አስከሬኑ በተሽከርካሪ ጭኖ መጣው ከዳንሻ ዙሪያ ከተማ ላይ ከዳንሻ ከተማ ላይ እስከ 11 ሰዓት አስከሬኑ ተዘርግቶ ይዋለ ማለት ነው። ይሄ ካሁን በፊትም ተገልጿል። አሁን ያው ማስረጃዎችም አሉ፣ ፎቶግራፍም አለ። አጋጣሚ አስከሬኑ ወድቆበት የነበረ የተነሳም አለን። ዞሮ ዞሮ የኛ ቤተሰቦች ቅድሚያ ታስረውበት የነበረ ነው። እና እንደው አባቶት በምን ምክንያት ነው ታስረው የነበረ? በቃ በማንነት ጉዳይ ነው። አማራ ነኝ ስላለ ይፍጠር አዲስ ቅድም ያልኩ የእናቱ ልጅ ነው። ይሄን ወረዳ ያስተዳደር ነበር። ስለዚህ ለምንድን ነው አማራ የምትሉ ነው? ምክንያቱም ትግሬ ሆኑ በግድ ነው። በአንድ ጊዜ ደግሞ ትግሬ አይኮንም። ትግሬ ጥላቻ ያለብንም እኛ ግን ዝም ብለህ የሆነ መንግስት በተለዋወጠ ቁጥር ራስን የምትቀይር ከሆነ ጥሩ አይመጣም። እኛ አማራ ነን ስላሉ ነው የታገሉት። እስከ መጨረሻም እስከ ህይወት መስዋዕትነት ተከፍሏል። ያ የተከፈለው ነገር ደግሞ ያው እንግዲህ ፍሬ እያፈራ ነው። ገና እንኳን ዞኑ ጠቅሎ አንድ መፍትሄ እንኳን ባያገኝ መንግስት እንዲሰጠው መፍትሄ እንዲሰጠው እንጠብቃለን። ዞሮ ዞሮ ግን አሁን ያለው የለውጡ መንግስት በራሱ እያለማን ያለ ባለችው ባጀት ይሄን ወያኔ አላለማም ብሎት የነበረ ቦታ እያለማን ያለ። ስለዚህ በጣም በዚህ በልማቱ ደስተኛ ነን። እንግዲህ ይሄ አካባቢ ከእስር ቤት ወጥቶ አቅመ ደካማ መኖሪያ ሆነዋል። ከዛም አልፎ ደግሞ መንገድ እየተሰራ ነው። ውሃም ቅድም ስትለኝ ነበር፣ መብራትም አለ። ያሉ ወጣቶች ምናልባት ታጉረውበታል ሊባል ይችላል ይሄ እስር ቤት። አዎ ታጉረዋል እንዴ። በእኔ እድሜም ነበሩ። ግን ዞሮ ዞሮ ከትልቆቹ በለጠ ስሜት እንዲያው ያለው ወጣት እንደሚብሳል። አሁን እንዲያው የአባቶቹ የእናቶቹ ታሪክ እየያዘ ከፍተኛ በወያኔ ላይ አመጽ ያነሳው እንዲያው አሁን ያለው ወጣት ነው። የነዛን ታሪክ እየያዘ ማለት ነው። ሆ ብሎ ነው እንዲያው የተለያየ የአማራ ጃኖ ሌላ እየለበሰ ዘፈንም አማርኛ ትፎ ሲባል እየከፈተ ወደ እልክና ወደ እንትን የገባ አሁን ያለው ወጣት ብዙ ታግሏል። የአባቶቹን ታሪክ ሳረሳም አሁንም እየቀጠለ ነው ያለ። ያው እንደምታየው ደግሞ አሁን ገና ነው እንትኑ አላለቀም ትግሉ። አሁን መጣንም ሄድንም እያሉ ነው ያሉ። ዞሮ ዞሮ ትግሉ ይቀጥላል። ካሁን በኋላ ግን ታሪኩ በጣም የያዘኝ የዚህኛው እስር ቤት አካባቢ ስለሆነ እንደው እዚህ ለምሳሌ ከዚህ እስር ቤት የታሰረ ሰው ሞተ ተብሎ ለቀብር ለቤተሰብ የተሰጠበት ሁኔታ ምናልባት ባንተ እድሜ ወይም የለም። እዚህ አንደኛ ለመቆያ ነው የሚያደርጉት። ወደ ገህነም ነው የሚባለው ቦታ። ወደ ገህነም ልህ ከዚህ በደጀናና ጠለሎ አካባቢ ከዛ አካባቢ ያለ እስር ቤት ነው። ካሁን በፊትም በአሚኮም ተቀነባብሮ ነበር አስከሬን የተቀበረበት ሁሉ የወጣበት እሱ ነው። እሱ አካባቢ ነው። 2 ዓመት ከምናምን የኔ አባት ታስሯል እዛ። ስለዚህ መጨረሻው በርፌ ወቅተው ነው የገደሉት። እናቴ ዓመት ከምናምን ታስራለች። ከዛ የወንድሜ ሚስት እናቴ ምን ብለው ነው ያሰሩ? ያው በሷ በልጆቿ ሁሉ መጣው ነበር ወደ ጫካ እነሱን አስገቡ በሚል ነው። የወንድሞቼ ደግሞ አንገባም አሉ። ወንድምሽን ልጆች ጠብሳችሁ ሚስቱንም ወንድሜ ሚስትም እናቴም አባቴም ጨረሻ ደብዳቤ ጽፎ ወንድሜ ጠብሳችሁ ብላችሁ ብለው ላከላቸው። ቤተሰብ ሙሉ የተያዙ የታሰሩት ከዛ አባቴን አስቀርተው
የወንድሜ ሚስትና እናቴ ለቀቋቸው። አባቴ ከተወሰነ ጊዜ በኋላ ከመጣ በኋላ መርፌ ወቅተው ገደሉት። እዚህ አምጥቶ ነው የገደሏቸው? በቃ ወቅተው ተፈታ። ቤት እንደገባ ሞተ። ከበልጋ አልገደሉት እንዳይባል ተቀጥቅጦ ተገደለ እንዳይባል ከእንትኑ ነፃ ለመሆን ማራዘሚያ ተወሰነ ቀን እንዲቆይ ተደርጎ እንዲሞት የተደረገ። ዝርዝሩ ለዚህ አድጋባ የሚባል ቦታ አለ። ሰመረ ወል ይባላል። በጣም እዚህ ጉድጓድ ውስጥ ቆፍሮ አስገብተው ትከሻው ላይ እየዘለሉ ተናገር እያሉ ብዙ ስቃይ ተሰቃዩት። ያወራ ነበር። በአካል አገኘው ነበር አጋጣሚ። አሁን ወደ ከተማ ይመጣም ያለ በሰባ ምናምን ሰው ግድያ ነው የተከሰሰው መሰለኝ። እንግዲህ ሰባ ምናምን ሰው ግድያ በህይወት ተርፎ ግን አሁን ይሄን ታሪክ እያወራኝ አለ። በጣም ብዙ ግፍ ነው የደረሰበት። አሁን እዚህ ውስጥ ቢደበደቡ ነበሩ። እኔ ህፃኑ እንጂ አስታውሳለሁ። ሌሊትሪ የሚሉ ነበሩ የሚያለቅሱ እዚህ ውስጥ አንድ ትምህርት ቤት ያለበት አሁን አካባቢ እዛ መስሪያ ቤት ነበረ እና ሌሊት እየገረፋቸው ብልታቸውም እያሹ ያሰቃያቸው ነበር። ድምጽ ይሰማኝ ነበር ከቤት ሆኜ ማለት ነው ህፃኑ ሆኜ። ስለዚህ እንደዛ አይነት ስቃይ ነበር ነው። እሱም የኔ ወንድም በተመሳሳይ ነው። ሚካኤል ቤተክርስቲያን ዳንሻ የተቀበረ። የወንድምን ታሪክ ትንሽ ብታወራ ደስ ይለኛል። ወንድሜ እንግዲህ መጀመሪያ የተያዘው አባት ነው ወንድሙ ነው? መጀመሪያ የተያዘው ወንድሜ ነው። አንድ አመት ነው 9 ወር አካባቢ ያሰሩት። ሁለተኛ ላይ አማራ ነህ በመሆኑ ሁለተኛ ላይ ያሰሩት ሲሉ በቃ እንትን እስርዋን ስለሚያውቃት ጠፍቶ ሄደ። ጠፋ እስከ ቅድም እንዳልኩ እስከ 85 ነው የቆየ። 83 ነው እንግዲህ ደርግ ስርዓት የተቀየረ። 2 አመት ሙሉ ጉድ ጫካ ነበር እሱ ይዋጋቸው ነበር። ስለዚህ እሱ መቀጠል ስላልቻለ በቤተሰብ ግፊት ባጎታችን አለ ደሳለ ይቆነጥ ይባላል ዳንሻ ሆነ ህይወት አልፏል። በስንት ሽማግሌ ማለት ነው። በቃ እስካሁን አንተ ያቅም አድርገሃል። ካሁን በኋላ የምታደርገው ነገር ግን ለቤተሰብ መንግስቱም ተቆጣጥሮታል። ስለዚህ አንተ የሚተርፈው ጉዳት ለቤተሰቦች ካልሆነ በቀር ትርጉም ስለሌለው ግባ ተባለ። ወደ ጎንደር መንግስት ምህረት አድርጌያለሁ አለ። የግለሰብ ጉዳይ ካልሆነ በቀር ከመንግስት ጋር የተያያዥነት ያለው ነገር ምህረት አድርጌያለሁ አለ። ወደ ጎንደር እንዲገባ ተደረገ። ጎንደር ከገባ በኋላ ደግሞ ክትትል ያደርጉበት ነበር ሊያስገድሉት በህው ለመግደል ማለት ነው። ይሄን ሲነቃ ወደ አዲስ አበባ ከአዲስ አበባ ወደ ውጭ ሄደ። እስከ 96 ቆየ። እንግዲህ 96 ተመለሰ። 97 በምርጫ ነበር። ከምርጫው ጋርም በቅንጅትም በምንም ያው እንግዲህ መስተዋተፍ አባልነት መሆን ሲጀምር ደግሞ ወዳልሆነ ነገር ገባ። እንደገና 2002 እንደገና ወደ ተራ ወጣ። እስከ 2004 ሲዋጋቸው ቆየ። መጨረሻ ቅድም እንዳልኩ ዳንሻ ዙሪያ አካባቢ ከ5 እስከ 6 ሰው ገደለባቸው። መጨረሻ ተመታሱ። አስከሬኑን በመኪና ጭነው አምጥተው ዳንሻ ይጣሉት። ጌት በርሻ ነው የምትታወቀው። በርሻ ደህና ብልጽጋ ነበረች። ከዚያ ጠጠር መንገድ ነበረ። ጭራሽ ደርግ ከሄደ በኋላም ጠጠር መንገዱ ጠፋ። ያው ወያኔም በዚህ ሳይሆን ከተማውን ዝተው ደጀና በሚባለው መንገድ ያው ለጥቅማቸው ሲሉ በ1977 ወደ ሱዳን የሚያቋርጥ መንገድ ከፈቱ። በቃ የቤት ተመልካች ሆና ቆየች እስከዛሬ ድረስ። መልካም። እንደው ከዛም አልፎ እዚህ አካባቢ ቅድም ሰዎች እያናገርኩ ነበረ። እስር ቤት እዚህ መሀል ከተማ እስር ቤት ነበረ። እስር ቤት ደግሞ የሚያስሩበት እዚህ አማራዊ ማንነት ያላቸው ሰዎች ጥያቄ የሚያበዙ አማራ ነን የሚሉ ሰዎች የሚታጎሩበት ግን ደግሞ ማቆያ አድርገው ግን የሚባል ቦታ ላይ ሌላ ቦታ ወስዶ የሚሰውት ታላለው ግን የሚባል ስለዛ እስር ቤት ያጫውቱኝ እስኪ። አዎ እስር ቤቱ እንግዲህ ፍርድ የሌለው ፍትህ የሌለው ከዚህ ሲታሰር ነበር። እዚያ በኋላ ፖሊስ ጣቢያ ሰርተው ወደ ወፋርግፍ ጣቢያ ወፋርግፍ ወደ እሱ ወሰዱት። በቃ ፖሊስ ሆነ መጀመሪያ። እነሱ እዚህ አካባቢ ነው የነበረ ማሰሪያቸው። ባዶ 8 የሚሉት ከዚህ ነበር። ባዶ 5 የሚለው የፈረሰ ቤት ከዚህ ነበር። ያጎቴ ያስማማው ይርጋ ነጋሽ ነው። ከዚህ ነበር። ምንድነው ግን ባዶ 5 ባዶ 6 ምናምን ኮድ ነው። ኮድ በቃ እነሱ የሚጠቀሙበት። ባዶ 6 እስረኛ ነው፣ ወንጀለኛ ፍርድ አልባ የሚታሰርበት ነው። የራሳቸው ኮድ ነው እንግዲህ። እንጂ እዛ ከታሰረ ፍርድ ቤት አይደለም፣ ቤተሰብ አይጠይቅም፣ ምንም እንዳለ አይታወቅም። ሄዶ መጠየቅ ሲፈታ ብቻ ነው መኖሩን የምታውቀው ሲፈታ ነው። ችግር ነበር በዛ ሰዓት። ያው ወጣት ይታሰር ነበር፣ በዘፈን ይሁን በልብስ ይሁን በምንም ነገር ይታሰር ይገረፍ ነበር። በምንም በኖርማል ሰዓት መግባት ምናምን የሆነ ነገርስ ነበርና እኛ ያው ተሰቃይተን ነበር። በብር ይሁን በምን ይሁን እንቀጣ ነበር። ዘፈን አዝፈን ራሱ እንታሰር ነበር፣ በብርም እንቀጣ ነበር። አማርኛ ዘፈን ስላዘፈናችሁ ብቻ? አዎ አማርኛ ዘፈን ስላዘፈን እንታሰር ነበር።
እስር ቤት ነበር፣ ዝርፊያ ነበር፣ ብዙ ነገር ነበር። አሁን ግን ያው ጥሩ ነው። አሁን አንቺ ታስረሽ ታውቂያለሽ? አዎ ታስረ ምን አድርገሽ ብለው ነው? የአምሳል ምትከይ ዘፈን ከፈትሽ ብሎ? አዎ የአምሳል ምትከይ ዘፈን። እኛ የአማራ ዘፈን እንወርድ ነበር። እኛ ትግርኛ ዘፈን አንችልም፣ መጨፈርም አንችልም፣ ምን ነገር ምንችበት ነገር የለንም። እኛ ምንችለው በአማርኛ ብቻ ነው። አማርኛ ዘፈን ደግሞ ቤት ዘግተን ምናምን እንጫወት እያልን ደግሞ መጥታቸው ከቤት አውጥቶ ምናምን ያሰሩን። እንፈራ ነበር፣ እንዳንቀጣ እንፈራ ነበር። ያው ሳይሰሙን ምናምን ካልሆነ በስተቀር እየሰሙን ምናምን አናዘፍን። ብዙ የተደበደቡ ነበሩ፣ የተመቱ ነበሩ፣ ከብዙ ነገሮች የደረሱ ሰዎች ነበሩ። ብዙ ለሞት ራሱ ማለት ነው። ስንት ሰው ተገሏል፣ ስንት ሰው በቃ ተደብድቧል። እዚህ ማለት ነው እኛ የምናውቃቸው ወጣቶች